ኢየሱስን ወይስ ባለሱፉን? ማንን ነው የምትከተዩ አንቺ? እምትጠራው ማንን ነው? ኢየሱስን ወይስ ነቢያትን? ቤቴን ጎብኝልኝ የምትለው የናዝሬቱ ኢየሱስን ነው ወይስ ነብዩን ነው? ኢየሱስን መከተል ብዬ ነው። ብዙ ሰዎች ጌታ ኢየሱስ ክርስቶስን ሲከተሉት ከስጦታ ጋራ ከፈውስ ጋራ ነው የሚከተሉት። ወይ ሲፈውሳቸው ወይም ሲሰጣቸው ወይም እንዲሰጣቸው አሊያም እንዲፈውሳቸው ብዙ ሰዎች ኢየሱስን ይከተሉታል። ኢየሱስ ግን እስከ መጨረሻ የሚከተለውን ሰው ይፈልጋል። መጽሐፍ ቅዱስ ሲነግረን እስከ መጨረሻ የሚጸና እርሱ የተባረከ ይሆናል። በመጽሐፍ ቅዱሳችን ላይ ከጌታ ከኢየሱስ ክርስቶስ ኋላ የተከተሉ በጣም ብዙ ሰዎች አሉ። ከኢየሱስ ቀጥሎ ወይም ደግሞ ከኢየሱስ ከመምጣቱ በፊት ደግሞ ነቢያትን የተከተሉ ሰዎች አሉ። በእርግጥ ነቢያትን የተከተሉ ሰዎች ከነቢያት ላይ ያለውን ጸጋ ከነቢያት ላይ ያለውን ቅባት ለመካፈል የተከተሉ ሰዎች ናቸው። ኢየሱስን ግን የተከተሉ ሰዎች ሁለት አይነት ሰዎች ናቸው። አንዳቸው ለሕይወት፣ አንዳቸው ለጤንነት የተከተሉ ናቸው። ለጤንነት ከተከተሉ መካከል እንደምታውቁት ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ እንደዚህ ይለዋል። ከ18 ጀምሬ ያነበዋለሁ። ይህንንም ሲናገር አንድ መኮንን መጥቶ ልጄ አሁን ሞተ፣ ነገር ግን መጥተ እጅህን ጫንባት በሕይወት ትኖራለች እያለ ሰገደለት። ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው። እነሆም ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧም ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ትል ነበረችና ኢየሱስም ዞር ብሎ አያት። ልጄ ሆይ አይዞሽ፣ እምነትሽ አድኖሻል አላት። ይሄ መቶ አለቃ ጌታ ኢየሱስ ክርስቶስን ወደ ቤት እንዲገባለት ነው የፈለገው። ነገር ግን ከኋላ የምትከታተል አንዲት የመከራ ሴት አለች። ይቺ የመከራ ሴት ኢየሱስን የምትከተለው ረጅም ዘመን ዋጋ የከፈለችበት ህመም ተሸክማ ስለነበረ ነው። ረጅም ዘመን ዋጋ የከፈለችበትን ያንን ህመሟን በማንም ሰው ልትድን ስላልቻለች፣ ማንም መድኃኒት ሊሰጣት ስላልቻለ መድኃኒቷን ለመቀበል ያላት አማራጭ አንድ ብቻ ነበር። እሱም አውቃው ሳይሆን ከሰው ሰምታ ኢየሱስ የሚባል አንድ መድኃኒተኛ በመንደርሽ ያልፋል ተብላ ስለተነገራት እንግዲህ ለ12 ዓመት ደም የሚፈሳት ሴት ከኢየሱስ ኋላ ትከተላለች። ኢየሱስ ደግሞ የመቶ አለቃውን ይከተላል። የመቶ አለቃው ልጄ ታማብኛለችና እባክህን ትፈውሳትና ታድናት ዘንድ ከቤቴ ናልኝ ይለዋል። ኢየሱስ ደግሞ ችግር የለም ካዘዝከኝ እታዘዛለሁ ብሎ በመታዘዝ መንፈስ ተነስቶ መቶ አለቃውን ይከተላል። አንዳንድ ጊዜ ኢየሱስ የሚከተላቸው ሰዎች አሉ። አንዳንዴ ደግሞ ኢየሱስን የሚከተሉ ሰዎች አሉ። እንደኛ አይነት አስቸጋሪዎችን ጌታ እየተከተለ ብዙ ነገራችንን ያድናል። ሲከተል ብቻውን አይከተልም። ኢየሱስ ከደቀ መዛሙርቶቹ ጋር አብሮ ነው የሚከተለው። ደቀ መዛሙርቶቹን 12ቱንም ይዟቸው ነው የሚከተለን። እኛ በእምነታችንም ይሁን በአስቸጋሪነታችንም ይሁን በበሽታችንም ይሁን ተከትሎ ሊያድነን እስከ መቼ ተከተልከኝ አልኩት ኢየሱስን። እኔን ተከትለ እስከ መቼ ነው ያዳንከኝ? ለእንጀራ ስል ትመጣልኛለህ፣ ና ስልህ ና ባልኩ ሰዓት ሁሉ ትመጣልኛለህ፣ ና ባልከኝ ሰዓት ግን መጥቻ አውቃለሁ ብዬ ጠየቅኩት። የሚወደኝ ቢኖር ሁሉን ትቶ ይከተለኝ፣ መስቀሌንም ተሸክሞ ይከተለኝ ብለሃል። መስቀልህን ተሸክሜ እውነቱን ተሸክሜ ተከትዬ ይሆን እኔ ወይስ አንተ ተከተልከኝ? እንደኔ ተከትሎኝ እንጂ ተከትየው አይደለም። እንደኔ ተከትሎኝ ተከለኝ እንጂ ተከትየው አልተተከልኩም። አስቸጋሪ ሰው ነኝ፣ ተከተለኝ።
እንደማኮርፍ ያውቃል ተከተለኝ። እንደምበሳጭ ያውቃል ተከተለኝ። እንደምዝል እንደምወድቅ ያውቃል ተከተለኝ። በድካሜ ሁሉ እየተከተለ ሲጎትተኝ፣ ተስፋ ስቆርጥ ልወጣ ሳስብ ሲጎትተኝ፣ ሲተክለኝ ሲጎትተኝ አስቸጋሪ። አንዳንዶቻችንን ተከትሎ ነው የጎተተን። አንዳንዶቹ ደግሞ ተከትለው መዳን የሚፈልጉ ተከትለው ምንም አይፈልጉም። ቃል አይፈልጉም፣ መገለጥ አይፈልጉም፣ ምናምን አይፈልጉም። አንዳንዶቻችን እኮ ገና መገለጥ ተነግሮን፣ ገና ቃል ተሰብኮልን፣ ገና ትንቢት ተነግሮን፣ ገና ዘይት ተሰጥቶን፣ ገና እጅ ተጭኖብን፣ ገና ነብዩ ዳሶን፣ ገና መገለጥ በጣም ብዙ ነገሮች ተደርገውልን ነው ጌታን አምነ ነው የምንሄደው። አሁን መልእክቴ ተከትሏችሁ ነው ወይስ ተከትላችሁት ነው? ኢየሱስ ሁለቱም ይመቸዋል። ተከትሎም ሄዶ ማዳን ይችላል፣ የተከተሉትንም ማዳን ይችላል እሱ። እናንተ ግን የቱ ጋር ናችሁ? አብዛኞቻችን ተከትሎን እንጂ ተከትለነው አይደለም። አብዛኞቻችን አንዳንድ ከባድ ነገር ውስጥ ስንገባ እንጠራዋለን፣ ና እንለዋለን፣ ይመጣል። አንዳንዶቻችን ደግሞ ዝም ብለን ነው ከኋላው የምንከተለው። አንድ ቀን ያድነኛል፣ የሆነ ሰዓት ላይ ያገኘኛል፣ ዞር ብሎ ይዳስሰኛል፣ ወይም የሆነ ነገር ነክቼ እመጣለሁ፣ የሆነ መድኃኒት አገኛለሁ ብለን በሞኝነት 12 ዓመት ደም እንደፈሰሳት አይነት ሴት በሞኝነት ዘመናችንን ሙሉ የምንከተለው ሰዎች እንኖራለን። ግን ልነግራችሁ የምፈልገው ስትከተሉ ምን አጋጠማችሁ? ስታስከትሉትስ ምን ገጠማችሁ? ያስከተላችሁት ጌታና ያላችሁ ስትቸገሩ ነው። መቶ አለቃው በቤቱ ልጁ እንደታመመች ወይም ሰራተኛው እንደታመመች ስላወቀ ነው ጌታን የጠራው እንጂ ጌታ ኢየሱስ ክርስቶስ ከተወለደ አገልግሎት ከጀመረ ስብከት ከጀመረ ቆይቷል። መቶ አለቃው ጌታ ኢየሱስ ክርስቶስ በአደባባይ እየሰበከ እንዳለ መስማት ከጀመረ ቆይቷል። ኢየሱስ ሰባኪ ነው፣ ቤቴ መጥቶ ይባርከኝ አይደለም ያለው። እንደተቸገረ በቤቱ በሽተኛ እንደገባበት በቤቱ ላይ በሽተኛ እንደተነሳበት ሲያውቅ መጣ ኢየሱስ ጋር። ዛሬ በጥያቄና መልስ ነው የምናገረው። ተቸግራችሁ መጣችሁት ጠየቃችሁት ወይስ ተቸግራችሁ መጣችሁ ተከተላችሁት? እሺ ሁለታችሁንም ልጠይቃችሁ። ተቸግራችሁ መጣችሁ ጠይቃችሁት ና ቤቴ ገባ ብላችሁት አሳፈራችሁን? ተከትላችሁት መጣችሁ ጫፉን ነክታችሁ አፈራችሁን? ማንን ኢየሱስ አሳፍሯል? ከፊትም ያስከተላችሁት ኢየሱስን አሳፍሯችኋል? ከኋላስ የተከተላችሁ ጌታ አሳፍሯችኋል? በሉ ኢየሱስን አትሙት፣ አትሙት። እንደ ሕፃን ልጅ ጀበና መካከል ላይ ቁጭ ብላችሁ እግራችሁ በተሰበረበት ሰዓት ዱላ ተመርኩዛችሁ ስትራመዱ እና የናዝሬቱ ኢየሱስ ስትሉት እንደ ጓደኛችሁ መጥቶ እጃችሁን በሰማይና በምድር ላይ ተከብሮና ነክሶ የሚኖር የነገስታት ንጉስ እልፍ አላፍት መላእክት የሚንቀጠቀጡለት በክብር ዙፋኑ ላይ ተቀምጦ የሚያበራ ያ የብርሃን አምላክ እግዚአብሔር ልክ እንደ ጓደኛ ወርዶ ካንቺ እኩል ቆሞ መናገሩና ማውራቱ ለሱ ውርደት አይደለም፣ ክብሩ ነው። ጌታ ኢየሱስ ክርስቶስ ከሚከብርባቸው ነገሮች መካከል አንዱ የሰው ልጅ ሲረዳውና ሲያግዘው ደስ ይለዋል። እየተከተለን አተረፈን እንጂ አስከተልከው ወይስ ተከተልከው? ካስከተልከው ለተቸገርክበት ሰዓት ጊዜ ብቻ ነው የምትጠራው። ከተከተልከውም ለተቸገርክበት ሰዓት ጊዜ ብቻ ነው የምትከተለው። ግን ተከትለው ምን ተቀብለሃል? አስከትለውስ ምን ተቀብለሃል? አንዳንድ ጊዜ ጌታ ኢየሱስ ክርስቶስን አስከትለነውም ተከትለነውም ፋይዳ ቢሶች አለን። በልቶ ጭጭ አመዳፋሾች፣ ያልተደረገ ምን መስል አመዳሞች ምን መስል ምንም አይነት ስራ የተሰራልን ማን መስል ብዙ ሰዎች አለን። ገብቶ ቤታችን ታሪክ ሰርቶልን ታሪክ እንዳልሰራ ምን ጨፍር ሰዎች አለን። ከኋላው ተከትለን ሲሳካልን ቁጭ ብለን ነገር ተቀብለን ኃይል ተቀብለን አቅም ስንጨምር ጤና ስንጨምር ላጥ የምንል ሰዎች አለን። ጥፍት የምንል ሰዎች አለን። ለመሆኑ ያንን ትሁት ጌታ ያንን ፍቅር ኢየሱስ በምን አንጀትሽ ነው ጥለሽው ሄድሽው? ያዳነሽ አባታ አይደለም፣ ነፃ ያወጣችሁ ጌታ እንጂ ሌላ ሰው አይደለም። በምን አቅምሽ ነው ኢየሱስን ትተሽው የተኛሽው? በምን ጉልበት ነው ስለ ኢየሱስ ዝም ማለት የቻልከው? ና ስትለው እንደ ሕፃን ይመጣልሃል። ተከትለው ስትነካ ለምን ነካኝ አይልህም። ፕሮፌትን ንካው እስቲ እንደ ቆሻሻ ነው የሚከፈትሩ።
ተቸግረህ ኢየሱስን ለማግኘት አትሞክር። ስትቸገር ለማስከተል አትሞክር። ስትቸገር ለመከተል አትሞክር። ያለ አዛርን መታመም የነገረችው ማርታ ናት ለኢየሱስ መልእክት የላከችው። አልዓዛር አሞኛል ናና ፈውሰኝ አላለም። ነገር ግን አልዓዛር ከታመመ በኋላ ሞተ ነው የሚለው። ሞቶ ግን ኢየሱስ መጥቶ አስነሳው። ሲያስነሳው ግን አልዓዛር ምን እንዳለ ታውቃላችሁ? ስላስነሳኝ አይደለም አለ፣ ኢየሱስ ስለሆንክ መከተል እፈልጋለሁ አለው። ኢየሱስ ደግሞ አትከተለኝም አለው። መከተል እፈልጋለሁ አትከተለኝም አለው። አንዳንዶች ተደርጎላቸው ከኢየሱስ ጋር እስከ ጥግ መሄድ የሚፈልጉ ሰዎች አሉ። እስከ መጨረሻ መሄድ የሚፈልጉ ሰዎች አሉ። ከምዕራፍ 9:20 በኋላ እቺ ሴት ተፈወሰች፣ ኃይልም ወጣላት። ከዛ ሴት ሄደች አለ ታሪኳ። ከዚህ በኋላ 12 ዓመት ደም ይፈሳት ነበረ፣ ተፈወሰች። ቀሚሱንም ጫፍ ነካች፣ ሄደች። ከዛስ የለችም። የት ሄደች? አንዲት ጋለሞታ ሴት ደግሞ ተመልከቷት፣ በኃጢአት የተጨማለቀች አጋንንት ይወጣላት፣ 7 አጋንንት ይወጣላት፣ ነፃ የወጣች ሴት፣ ቀንበር የተሰበረላት። ያ ኢየሱስ ክርስቶስ ከሷ ከተማ ለቆ ስምዖን የሚባል ሰውዬ ከተማው ሲገባ ተከትላ የተደረገላትን በማወቅ ተከትላ የገባበት ገብታ አልባስጥሮስ ሽቶ ሰብራ ጸጉሯን ሰጣ። ያንስበታል፣ እጅ ያንስበታል፣ እንባ ያንስበታል። ከምራገል ደሞ እንዳንተ የተደረገለት አለ እንዴ? መጽሐፍ ቅዱስ ይነግረን እንደዚህ ነው። በብርሃን የሚሄድ ሕዝብ ከጨለማ የሚወጣ ሕዝብ ምን አይነት ምስጉን ነው ይላል። እንዴት የተባረከ ነው ይላል። በጨለማ የሚሄድ ሕዝብ ይላል ብርሃን አየ ይላል። ምስጉን ነው ይለዋል። ተከትላችሁ ተፈውሳችሁ ኃይል ተቀብላችሁ የት ናችሁ ይላችኋል የናዝሬቱ ኢየሱስ። አስከትላችሁኝ ና ብላችሁኝ ጠርታችሁኝ ባርከኝ ብላችሁ ባርኪያችሁ ፈውሰኝ ብላችሁ ፈውሻችሁ አንሳልኝ ልጄን ብላችሁ አንስቼላችሁ የት ናችሁ ይላችኋል። ለማምለክ መታችኋልን? ሽቶ ይዛችሁ መታችኋልን? አልባስጥሮስን ሰብራችኋልን? በፀጉራችሁ አብሳችኋኝ የት ናችሁ? ተመልከተው። አራቱም ወንጌል ላይ ያሉትን ተመልከት። የተፈወሱትን ጠቅላላ ተመልከት። አንዳቸውም የሉ። ኢየሱስ እስከሚሞት ድረስ አልተከተሉትም። እኔ በዚህ ባንተ መኖር ይሻለኛል፣ ካንተ ጋር መቀጠል ይሻለኛል ብሎ ሲናገር የነበረው አንድ ብቻ ነው። እሱም አልዓዛር ነው። ለወፍ ጎጆ አለ፣ ለሰው ልጅ መኖሪያ የለውም ብሎ ጌታ ኢየሱስ ክርስቶስ ነገረው። ለቀበርም ጉድጓድ አለው አለ፣ ለኔ ግን መኖሪያ የለኝም አለ። ረቡኒ ካንተ ጋር መምጣት እንፈልጋለን። ኖ እንዳትከተሉኝ አላቸው። መምህር እንዴት ትሉኛላችሁ አላቸው ጌታ። ተከትላችሁ ተቀበላችሁ የጠፋችሁ ብዙ ናችሁ። ዛሬም ተከትላችሁ ተቀበላችሁ ልጠፉ የተዘጋጃችሁ ብዙ ናችሁ። ስትባረኩ ኢየሱስን እንዴት ጨክናችሁ ነው ጥላችሁት የምትሄዱት? በምን አይነት ልባችሁ ነው ትታችሁት የምትሄዱት? ደግ ነው፣ ሩሩ ነው፣ ቸር ነው። የኔ አባት እንደሆነ ደግ ነው። ርህራሄው ግልጽ ነው። ለወታደሩም ለምስኪኑም እኩል ነው የሚመጣው። ለዓይነ ስውሩም ይቆማል፣ ለወታደሩም ይቆማል፣ ለመቶ አለቃውም ይቆማል፣ ለነቢጤውም ይቆማል። ንገረኛ ለለማኝ የሚቆም አገልጋይ አሳየኝ። ለነቢጤ ቆሞ እጁን የሚጭን አገልጋይ አሳየኝ። በኢትዮጵያ ላይ የተነሳ አገልጋይ የምትለው አውሮፓ ላይ ተነሳ የምትለውን አገልጋይ አሳየኝ። የኢየሱስን ልብ ተሸክመው የተንቀሳቀሱ አገልጋዮችን አሳየኝ። ኢየሱስ ትቶት የሄደውን አይነ ስውር አሳየኝ። ኢየሱስ ይሸታል ገላ። አንተ 38 ዓመት ሙሉ አልጋ ላይ ትሸናለህ፣ እዛው ካካትላለህ፣ በጣም ሰውነት በስብሷል እና አንተን ማስነሳት አልፈልግም ያለውን ያንን በሽተኛ አሳየኝ። ለመንካት የሚጠየፍ ከርቀት እንደዚህ የሚላድ እንዲህ ያለው። እሺ ማንን ነው የምትከተለው አንተ? ኢየሱስን ወይስ ባለሱፉን? ማንን ነው የምትከተለው አንቺ? የምትጠራው ማንን ነው? ኢየሱስን ወይስ ነቢያትን? ቤቴን ጎብኝልኝ የምትለው የናዝሬቱ ኢየሱስን ነው ወይስ ነብዩን ነው? መልእክት አለኝ። ጌታን ለምትፈልጉ ሰዎች፣ ኢየሱስን ለጠራችሁ ሰዎች ዛሬ እንደዚህ እየተራመደ ይመጣል። ይሄ ጌታ ዛሬ እየተራመደ ወደ አንተ ቤት የሚገባል ሰው አለ። ና ጌታ ሆይ ያላችሁ ሰዎች፣ ና አባት ሆይ ልጄ ታማለች፣ ቤቴ ባዶ ሆኗል፣ ነገሬ ተበላሽቷል ያላችሁ ሰዎች፣ እንደ መቶ አለቃው ኢየሱስ ጋር መጣችሁ የለፈለፋችሁ
መልስ አለ። አይጠየፍሽም። ቤትሽ ላይ ጥሩ ነገር የለም ብሎ አይዘገንነውም። ጥሎሽ አይሄድም። ቆሻሻ ነሽ ብሎ ጥሎሽ አይሄድም። እቅፍ ያረግሻል። ዛሬ ከነ ምናምንሽ ዛሬ እቅፍ ያረግሻል። ሰው የተጠየፈ መጠጋት ያቃታቸው አንተን ለማየትም ለመንካትም የተጠየፉ ሰዎች እያሉ የናዝሬቱ ኢየሱስ ከሰማይ ቆሻሻም ይሁን ቤት ዛሬ ይገባል። በደም ተነክረሽ አንቺን የሚነካ ሰው አለ እንዴ? በደም ተነክረ የሚጠጋ ሰው አለ እንዴ? ማን አለ? ታውቁታላችሁ። ደም ጠረን አለው። 12 ዓመት የሆነ ጠረን ደግሞ በጣም ያስጠላል። ይሄንን ጠረን አይቶ ጌታ ኢየሱስ ቁጭ ይላል እንዲያብሩ ከነ ጠረንሽ የሚወድሽ ኢየሱስ ብቻ፣ ከነ ምናምን የሚወድ ኢየሱስ ብቻ። ብዙ ሰው የጣላችሁ የናቃችሁ ኢየሱስ ወደ ቤታችሁ ይመጣል። እኔ ሁለት መልእክት አለኝ ዛሬ። አንዳንዶቻችሁ ወደ ቤታችሁ ይገባላችኋል። አንዳንዶቻችሁ ደግሞ ዛሬ ወስናችሁ ትከተሉታላችሁ። ኢየሱስን የሚከተሉ ሰዎች ይወለዳሉ። ዛሬ የሚከተሉት ደግሞ ተፈውሰው የሚሄዱ አይደሉም። ሲሰጣቸው የሚሸሹ። ከጌታ የሚነጥል በረከት ቤት አይምጣ። ከጌታ የሚነጥል ፈውስ አንተ ቤት አይምጣ። ከኢየሱስ የሚነጥል ፈውስ ቤት ላይ አይግባ። ወስዶ ኢየሱስ ላይ የሚያጣብቅ ፈውስ ይምጣ። እግዚአብሔር አንገሸገሸው። እግዚአብሔር አንገፈገፈው። ምን ነው ብትለኝ፣ ተቀብሎ የሚሄድ ትውልድ በዛበት፣ በበረከት የሚቀይረው ትውልድ በዛበት። ለፈውስ የተከተሉ ጠቅላላ ተመላሾች ናቸው። እንዲፈውሳቸው የተከተሉ ሰዎች ጠቅላላ ተመላሽ ናቸው። ዛት አለቀ። በቃ ፊኒሽ። 38 ዓመት ተፈወሰ፣ ሄደ። የለም በቃ የለም። አይነ ስውሩ ተፈወሰ፣ ተናገረ፣ የለም ሄደ። ግባና ግለጥና አሳየኝ። ከዛ በኋላ ታሪክ የሰራ ካለ ተፈውሰ የት ነህ? ስትባረክ የት ነህ? እናቱ እንጨት ተሸክማ ባቄላ ገዝታ አምጥታ አሹቅ ሰርታ አብልታው የነበረ ዛሬ እጁን ለመታጠብ እንኳን ማስታጠቢያውን ቀይሪው ይልሻል። ለአገልግሎት ስጠራው ስሊፐር ግዙ፣ አልጋ ልብስ አዳዲስ አርጉ ይላችኋል። ምን ልታረግ ነው ኢየሱስን የተከተልከው? ነካው፣ እሺ ተፈወስክ፣ ኃይል ወጣ፣ እሺ ከዛ ምንድነው የምታረገው? ምስጋና ፕሮግራም እንኳን የለህም። እግዚአብሔርን ለማመስገን እንኳን አፍን አትከፍትም። አዳነኝ ብለህ በፍጹም። አንዳንዶች ያፍሩብሃል። እሺ በጣም አንተ መንገዳቸውን ከፍተህላቸው ያንተን ስም መጥራት ራሱ ወጣት ተጠንቀቅ። አውሬው ሊበላህ ነው። ጫፍ ላይ ነው ያለው። ብታደርግለትም ባታደርግለትም ጌታም እንደዚህ እያለኝ ነው። አደረኩላቸው ረሱኝ አለ። ፈወስኳቸው ተውኝ አለ። አዳንኳቸው ረገጡኝ አለ። ባረኳቸው ዘለሉብኝ አለ። ከፍ አደረኳቸው ግን ጨፈሩብኝ አለ። ማበሰጠው ቤት ነው አንተ የምትዝናናው? በተቀጠለልህ እድሜ ላይ ነው እንዴ የምትዝናናው? በሞተር አደጋ ወድቀሃል ነበር? ያኔ ትሞታል ነበር? ሆስፒታል ገብተህ ግሉኮስ ተሰክቶልሃል ነበር? ያኔ ትሞታል ነበር? ስትመጣ ባዶ እጅህን አልነበርክ? ያኔ ትሞታል ነበር? ማበቀጠለልህ ህይወት የት ትዝናናለህ? ኢየሱስ ቀጠለልህ ህይወት። ኢየሱስ ህይወት ሰጠ፣ ሰላም ሰጠ፣ በረከት ሰጠ፣ ጤና ሰጠ። ጀርባ ዞርክ። ና ስትለው መጣልህ፣ ስትከተለው ስትነካው ፈወሰ። አላስቀየመ ጌታ አላስቀየመ። ማንን አስቀየመ ኢየሱስ? ማንን ንገረኝ እስኪ። ቤትን ሳጠርግ ና ግባ ትለዋለህ። እጅን ሳትታጠብ መጽሐፍ ሳትሰጥ ትጸልያለህ። መች አስቀየመህ እሱ? አልመጣም መች አለ? ሽንት ቤት ቁጭ ብለሽ አይደል እንዴ ኢየሱስ የምትዩ? መች ሽንት ቤት ነሽ አለ? ቆሻሻ ላይ ሆነ አይደል እንዴ ኢየሱስ የምትለው? በኃጢአት ወድቀህ በዝሙት ተጨማልቀህ አይደል እንዴ ውድቅ ብለህ ስትጠይቀው መቼ አንተ ዝሙተኛ አመንዝራ መች አለህ ኢየሱስ? መች ተጨማለክ ብሎ ወረወረ? መቼ ጣለህ? መቼ? በዚህ አምላክ ይታማል። ይህ አምላክ በዚህ አምላክ ይታፈራል።
እንደ ሕፃን ልጅ ይከተልሃል። እንደ ዶክተር ያክምሃል። ለባለጸጋ ይሰጣል። ምን አረገ ኢየሱስ? አሁን ዛሬ ወስናችሁ ትወጣላችሁ። ታስከትሉታላችሁ ወይስ ትከተሉታላችሁ? እርግጠኛ ነህ? እርግጠኛ ነህ? ከዚህ በኋላ ይኸውልህ ዘመኑን አትከተልም፣ ዓለምን አትከተልም፣ ገንዘብን አትከተልም፣ ሀብታምን አትከተልም። ኢየሱስን ትከተለዋለህ። ዘራፍ ኢየሱስን ትከተለዋለህ። አንድ የቆረጠ ሰው ይታየኛል። በሽተኛ ሆነሽ ትከተለዋለሽ። ደም እየፈሰሰች ትከተለዋለሽ። እያቃሰትክ ትከተለዋለህ። መቃብር ውስጥ እየገባ ትከተለዋለህ። ወይኔ እያልክ ትከተለዋለህ። የሆነ ሰው ዛሬ እንደዚህ ነው የሚሆነው። ይኸውልህ እንደዚህ ነው የምትሆነው። ዛሬ ተመልከት። እያንዳንዱ አንተ ያሰብከው ቦታ ሳይሆን ራሱ ያሰበው ቦታ ይዞ ይሄዳል። ዛሬ እንደዚህ ነው የሚሆነው። አንድ ጴንጤ አታመልጥም። አንድ አገልጋይ አታመልጥም። አንድ ነብይ አታመልጥም። አንድ ወጣት አታመልጥም። እንደዚህ ነው ዛሬ የምትሄደው። ዛሬ እንደዚህ ያረገ ይዞ ይሄዳል። ወደ አየል ቦታ ይዞ ይሄዳል። ወደ ሆነ ቦታ ይዞ ይራመዳል። አንድ አማኝ ካለ አሜን ይበል። መለስ ስትፈልግ ትታሰራለህ። እለያለሁ ብትል አትችልም። ተፈውሼ እሄዳለሁ ብትል አትችልም። ድኜ እሄዳለሁ ብሎ ነገር የለም። ዛሬ ትከተለዋለህ። ተመለስ ብትባል እንኳን አትመለስ። ተመለስ ብትባል እንኳን አትመለስ። መስቀል ቢሆን ተሸክመ፣ መከራ ቢሆን ተሸክመ፣ ረሃብ ቢሆን ተሸክመ፣ መታረዝ ቢሆን ተሸክመ እንዲህ ይላል እግዚአብሔር ቃል። ጳውሎስ እንደዚህ ይላል፣ መከራ፣ ችግር፣ ስቃይ፣ ረሃብ፣ መታረዝ ከክርስቶስ ፍቅር የሚለየን እንትና የሚከተለው ለፈውስ ነው። እንትና የሚከተለው ለመድረክ ነው፣ ለአገልግሎት ነው። እንትና የሚከተለው ለበረከት ነው። እንትና የሚከተለው ቤቱ እንዲቀየርለት ነው። ኢየሱስን ወዶት የሚከተለው ሰው እንዴ! እኛ ስንት ሰው አየን እዚህ ቤት አገልግሎታቸውን እንደ ቆሻሻ ፔስታል ወርውረው የወጡ ሰዎች እናውቃለን። ኢየሱስን ወደው ሳይሆን መድረኩን ወደውት ያገለግሉ የነበሩ፣ ሲያገቡ ትተው የሄዱ፣ መኪና ሲገዙ ባጃጅ ሲገዙ ጥለው የጠፉ፣ ቅራቅንቦና ኮተት ሲሰበሰብ ጥለው የሮጡ፣ ኢየሱስን እስከ መጨረሻ ለመከተል ያልወሰኑ ስንት አይተናል። ጌታ ሰው አጣ፣ አገልጋይ አጣ፣ ሕዝብ አጣ። ተከትሎት የሚፈወሰው እንጂ ተከትሎት ኢየሱስን እስከ ጥግ የሚያደርሰው ጠፋ። ዮሐንስ ጠፋ። የለም ዮሐንስ እንድትፈወስ ነው የመጣው። ታሪክ እንዲቀየርልን ነው የመጣው። ዛሬ ግን ነገሩ ሊቀየር ነው። በደም የተነከረ ጨርቅ ነው የሰጠ። በደም የተነከረ ጨርቅ ነው የሰጠ። እንደነንትና ሱፍ አይደለም ይላከልህ። እንደነንትና ከረባት አይደለም ይላከል። ቀሚሱ በደም የተነከረ፣ አካሉ በደም የተነከረ። ይሄንን እንዴት ትጠላዋለህ? እናትህን ለምንድን ነው የምትወዳት? ደም ስላፈሰሰች አይደለም። እናትህን ለምንድን ነው የምትወዳት? 9 ወር ስለተሸከመች አይደለም የምትወዳት። ኢየሱስንስ ለፈውስ ብቻ ትከተለዋለህ። ተፈውሰ ከ3 ሳምንት በኋላ ሲሳካልህ ከቸርች ትጠፋለህ። ስታገለግል መጥረጊያ ይዘህ ሽር ጉድ ስትል በቃ የሆነ ድረስ ነው። ሲሳካልህ ጥለህ ትሄዳለህ። ኢየሱስ ትቶኝ የሚሄደው ሰው በዛ አለ። አሁን እንኳን መገለጥ ስላልተነገራቸው ጥለው የሚሄዱ ማዕት ናቸው። እንዴ ኢየሱስ ከዚህ በላይ ምን ያርግ? ኢየሱስ ተመላሽ በዛበት፣ አድራሽ አጣ። 5000 ህዝብ ተመለሰ። ያ ሁሉ ሺህ ህዝብ ተመለሰ። ኢየሱስ የቀረው 12 ነው። ከ12ቱ 11 ነው። ከ11ዱ 3 ነው። ከ3ቱ 1 ነው። አንድም ከእናቱ ጋር ብቻ ነው። ዮሐንስና እናቱ ብቻ ናቸው መስቀሉ ጥግ ላይ ቆሞ ያዩት። ሌላው ጥርግ የሚል ነው፣ የሚጓዝ ነው፣ ሲሳካለት ጥሎ የሚሄድ ነው፣ ካልተመቸው መረብ የሚያነሳ ነው። እንደ ጴጥሮስ አይነት አስቸጋሪ ሰው አለ እንዴ? ጴጥሮስ እኮ 3 እግዚአብሔር 3 ይዞት እኮ ነው ጌታ ኢየሱስ የመለሰው እንጂ ጴጥሮስ ከሄደ ቆይቷል። መረብ አንስቷል፣ ክዶታል፣ ትቶታል። ያ እወድሃለሁ አይ ላቭ ዩ ጂሰስ የነበረ ጴጥሮስ 3 ካደው። 3 የዘንድሮን ጴንጤ ይሄ ነው፣ ሲሰጠው ነው የሚከተለው። አንዳንዱ ና ኢየሱሴ ና ግባ ቤቴ ምናምን የሚለው እንዲባርከው፣ እንዲነካው፣ እንዲፈውሰው፣ እንዲያነጻው ምናምን ነው። አንዳንዱ ደግሞ የሚከተለው ለመፈወስ ነው፣ ለመዳን ነው፣ ለመድኃኒት ነው። ከዛ ውጪ ኢየሱስን ወዶ የሚከተል የለም፣ ወዶ የለም። ከዚህ በላይ ምን ይስጥሽ? ከዚህ ደም በላይ ምን ይስጥ?
ከዚህ ማን ነው ደም እንደዚህ ይሰጣ? ከእናት በፊት ኢየሱስ ቀጥሎ እናት ነች ደም ያሳየች። አባት እንኳን ደም አላሳየህም። ደም ያየች እናት ነች። 9 ወር የተሸከመች እናት ናት። ትለያለች። አባት በርግጥ ምሰሶ ነው አውቃለሁ፣ ግን እናት ደም ቅልቅል አላት። ደም ምንድነው የምትከተሉት? ማንን ነው የምትከተሉት? ለምንድን ነው የምትከተሉት? ደም ስለፈሰሰሽ ትከተያለሽ፣ ስላልተፈወሽ ትከተያለሽ፣ ለመድኃኒት ትከተያለሽ። ጌታን ተወት አድርገው እጥፍ የሚሉ ናቸው። እጥፍ የሚሉ ናቸው። ከማጀመሩ ብትሉ ከዴማስ፣ ከማጀመሩ ብትሉ ከጊያዝ። ጊያዝ ገንዘብ ሰረቀ፣ አልሳካ ሲለው ጠፋ። ዴማስ አየ ሄደ፣ በቃ አለቀ። ኢየሱስን ወደ ነው የምትከተለው አይደለም። ለፈውስ ነው የምትከተለው፣ ለተአምራት ነው የምትከተሉት፣ ለሆነ ነገር ነው የምትከተሉት። የሆነ ነገራችሁ እንዲነካችሁ፣ እንዲፈውሳችሁ፣ እንዲያድናችሁ ነው የምትከተሉት። አያሳዝንሽም? ግን ጌታ ኢየሱስ ክርስቶስ ቃና ዘገሊላ ላይ ገብቶ ሙሽራው ማያውቀው፣ ሙሽራይቱም አታውቀው፣ የሙሽራው ባለቤት አያውቀው፣ የቤቱን ታሪክ ግን ቀየረለት። እናትም አባትም ሳያውቁት ያንተን ቤት ታሪክ ቀይሮ የኔ ኢየሱስ ይኸውልህ ተከትለው ሳይሆን ድንገት ቤት ገብቶ ዛሬ ታገኘዋለህ። ሌላ የቆረጡ ጀግና ሰዎች ጨርቄ ማቄ ማይሉ ልክ እንደ ጳውሎስ ተከትለው እስከ መሞት የሚሄዱ ሰዎች፣ ለክብር ለዝና ለብር ለእንጀራ ምናምን የማይከተሉ ሰዎች፣ ዛሬ ኢየሱስን ብቻ የፈለጉ ሰዎች ሰላም ላንተ ይሁን። ስጋቸው ፈርቶ ልባቸውን አፍቆ በራቸውን ዘግተው ተቀምጠው እያለ ሰተት ብሎ አልመጣም። ኢየሱስ መጣ። በቃ መጣና ሰላም ለእናንተ ይሁን አላቸውና እስከ ፍጻሜ አላስኬዳቸውም። እኔ ልንገራችሁ፣ እንደ ተፈወሱት ሳይሆን እንደ ደቀ መዛሙርቱ ያርጋችሁ። እንደ ተፈወሰችው ሴት ወይም እንደ ተፈወሰው ሰውዬ ሳይሆን እንደ ደቀ መዛሙርቱ እስከ መጨረሻ የምትከተል ሰው ያደርግ። እወዳለሁ። አንዳንዶቻችሁ ዛሬ አዳራችሁ ከኢየሱስ ጋር፣ ዛሬ እርምጃችሁ ከኢየሱስ ጋር ነው። እኔ በእውነት እነግራችኋለሁ፣ ኢየሱስና አንተ አንድ ላይ እንደዚህ የምትሄዱ ሰዎች አላችሁ። በምንም መንገድ የማትለያዩ፣ ልባችሁ በፍቅሩ ቅልጥ ያላችሁ፣ ንድድ ያላችሁ፣ ከነበሽታችሁ የምታመልኩ፣ ጤነኛ ሆነው ማምለክ ያቃታቸው ከነበሽታቸው የሚያመልኩ ሰዎች አሉ። ከነበሽታችሁ የምታመልኩ የኢየሱስ ፍቅር ይዟችኋልና ደስ ይበላችሁ። አንዳንዶቻችሁ ልክ አባታችሁ ላይ እንደዚህ ትሆናላችሁ። አልገባም። ዛሬ ከኢየሱስ ላይ የማትወርዱ ሰዎች አላችሁ። ውረድ ብትባል ዛሬ አትወርጃትም። ውረጅ ብትባል ዛሬ አትወርጃትም። ዛሬ እንደዚህ የምትሆኑ ሰዎች አላችሁ። አንዳንዶቻችሁ ኢየሱስ እናንተ እንደዚህ ተጣብቃችሁ ተቀራላችሁ። ሰው ስለ ኢየሱስ ላንተ አያወራህም። ስለ ኢየሱስ ላንቺ አያወራሽም። ዛሬ እብድ ያለ ነገር ይይዝሻል። በቃ